ሰው የምታሰግሩ በጎች የምታጠምዱ አደርጋችኋለሁ። ይሄ ትልቅ ጥሪ ነው። ከባድ ጥሪ ነው። አስጠያቂም ነው ይሄ ነገር። ምዕመናን የማያውቁት ሰው ሄዶ ሰበከ የሚባል ስለሰማን ነው በእኛ ለቅሶ ላይ። ይሄ ከባድ ተልእኮ ነው። ኃይለኛ ተልእኮ ነው። እዛ ውስጥ አሁን ብናስተምራቸው ኖሮ እኛ ጋር አታስተምርም የሚል ምላሽ ሰጪ አካላት ይፈጠሩ ነበረ። ዲያቆን ያረጋል ሰባኪ በ40 እና በ30 ደቂቃ ስብከት ይሄን ህዝብ ልናድነው ልንይዘው አንችልም ብሏል። ትልቅ መልእክት ነው ይሄ። ማስቆም እኮ ነው፣ በህግ አምላክ ብሎ ማስቆም ነው። እና ብዙ ፈተናዎች ናቸው ያሉት። ይሄ ዘመን በጣም የፈተና ዘመን፣ በጣም አደገኛ፣ ያው የመጨረሻውም ነው እንግዲህ። ከባድ ነው። ቤተክርስቲያን በአሁኑ ሰዓት በአራቱም አቅጣጫ ከባድ ፈተና ውስጥ ነው ያለችው። እና መሰግራኑ እኛ ግን ምን እየሰራን ነው? እኛ እኮ ዛሬ በጎቹን ስጋቸውን እየበላን ነው። ገንዘባቸውን መብላት ማለት ስጋቸውን መብላት ማለት ነው። አዎ ቤተክርስቲያን የሚያንቀሳቅስ በአሁኑ ሰዓት የህዝብ ገንዘብ አይደለም እንዴ? የቤተክርስቲያኒቷን ጉሮሮ የከፈተ እኮ የህዝብ ገንዘብ፣ የሰበካ ጉባኤ አደረጃጀት ነው ይሄንን ሁሉ ያደረገው። እና ይሄን ምን ደረጃ ላይ ነው ያለው? የቱ ጋር ነው የቆምኩት? ኃላፊነቴን ተወጥቻለሁ ወይ? ማስገሩን አስግሬያለሁ ወይ? አስግሬያለሁ ማለት ስንት ሰው አስተምሬ ስንት ሰው መልሻለሁ ነው እኮ። በደንብ ትኩረት ሰጥተን ይሄን ኃላፊነት ካልተወጣን ያስጠይቃል። ያው እኛ ያለነው በሁለት ጥያቄ ነው የምንጠየቀው። አንዱ በራሳችን ህይወት ተጠያቂ ነን። እንደገና በምንመራው መንጋ ደግሞ ተጠያቂ ነን። ለመንጋው ምን አድርገናል? ምን ላይ አድርሰናቸዋል? እንዴት መርተናቸዋል? የሚለው በየጊዜው አዳዲስ ነገሮች መቅረጽ ያስፈልጋል። በተለይ ሰባኪ ያለ የትምህርት ቀረጻ እንደ ሰዓቱን ለመፍጀት ብቻ መሆን የለበትም። እዛ የምንሄደው በስብከት ያሉ ስብከት ጉሮሮ ነው፣ የቤተክርስቲያን ጉሮሮ ነው። የቤተክርስቲያን ደምስር ነው። የቤተክርስቲያኗ ደምስር ስብከተ ወንጌል ነው። እዚህ ላይ ሰባኪያኑ ሁሉ እዚህ ብቻም አይደለም፣ በወረዳዎቻችን ያሉ ሰባኪያን ሁሉ ልዩ ስልጠና ያስፈልጋቸዋል። እና ስራችንን ትኩረት ልንሰጠው ይገባል። ቀልድ መስሎ እንዳይታየን። ይሄ በጣም ከባድ ነው። የመንግስተ ሰማያት አገልጋዮች ነን እኛ። የቤተ ክርስቲያኒቷ የመንግስተ ሰማያት አገልጋዮች አንቀሳቃሾቹ ስልጣኑን ወውሃቦሙ ስልጣነ ዘከማሁ ነው የተባለው። እንደሱ ያለ ስልጣን ሰጣቸው። ይሄ ለኛም ነው። ብዙ ፈተናዎች ከኛ ውስጥ ደግሞ እየገጠሙን ነው። እነዚህንም እንዴት ነው የምንከላከለው? እንዴት ነው መስመር ውስጥ የምናስገባቸው? የቤተ ክርስቲያን ከኛ ጋራ እያስቀደሱ እየቀደሱ የሚቃወሙን አካላት ተፈጥረዋል። ዛሬ ይሄ የምርምር ዘመን ነው። አንዱ አንዱን የሚመረምርበት ዘመን ነው ይሄ ዘመን እኮ። ትናንትና ደህና ደር ያላችሁ ሰውዬ ጠዋት ተለውጦ የሚገኝበት ዘመን ላይ ነው ያለነው አሁን። ይሄን በደንብ ልናስተውለው ይገባል። ይሄ ስልጣን፣ ይሄ ሲመት ቀላል አይደለም። ወሬስ የክሙ መሰግራነ ሰብ የተባለው በእጅ መጫን ተደምድሟል። እጅ ጭኖ ዘአሰርኩም በምድር ይኩን ሱረ በሰማያት ወዘፈታይኩም በምድር ይኩን ፍቱሃ በሰማያት። ይሄ ቀላል ስልጣን አይደለም። ከዓለም የተለየ ስልጣን፣ ልዩ ጌጥ፣ ልዩ ማሰሪያ በሰማይም በምድርም የማሰር ስልጣን የተሰጣት ቤተክርስቲያን ናት። ይሄ ተጠያቂነት ደግሞ ሩቅ አይደለም። ሩቅ እኮ አይደለም። እንግዲህ ማሻሻል አይቻልም። እዛ እርምጃ ተወስዶብን የሐዋርያነት ዘመናችን ከተጠናቀቀ በኋላ እባክህ ተመልሼ ልስበክ ማለት አይቻልም። ተመልሼ ንስሐ ልጆቼን ላጥምቃቸው አይቻልም። ተመልሼ ንስሐ ልጆቼን ላቆርባቸው አይቻልም። አሁን ነው ባለንበት በአሁኑ ሰዓት ልንሰራው የሚገባንን ኃላፊነት ባንገባበት ጥሩ ነበረ። ገብተንበታል። ግን ህዝቡ እጃችን እየሳመ ነው። የማንም የዓለም መሪ ቢመጣ እኮ እጁን የሚስም የለም እኮ። ታዋቂ መሪዎች፣ ሀያላን መንግስታት፣ ባለ ሀብቶች፣ የበለጸጉ ብዙ ገንዘብ ያላቸው ሀገራት መሪዎች ቢመጡ የአርባ ምንጭ ላይ እጁን የሚስም የለም። አሮጌ ልብስ ብትለብሱም እጃችሁን ይስማል ቀድሳችሁ ስትወጡ። ይህ ህዝብ የኢትዮጵያ ህዝብ ጠንካራ ትምህርት አሰጣጥም ማዘጋጀት ይኖርበታል። ሀገረ ስብከቱ ቅድሚያ ለቤተ ክርስቲያን ነው። በቃ ከሷ የምናስበልጠው ነገር የለም። የትንሣኤው በረከት የጥምቀቱም በረከት በዚህች ቤተ ክርስቲያን ውስጥ ነው የሚተላለፈውና በዓለ ትንሣኤው በዓለ ስቅለቱ ሕማማቱ በሰላም ክፉ ሳንሰማ ክፉ ሳናይ በጣም በደስ በሚል ሁኔታ ተጠናቋል። ግን አንዳንድ ጊዜ የትምህርት ሰዓት አለመከበሩ ሊታሰብበት ይገባል። ትኩረት ለስብከተ ወንጌል ብዙ ጊዜ
ሰዓት አልቋል። እንግዲህ ባጭሩ እንግዲህ ሰባኪ ገሌ ያስተምረናል እንዲህ የሚባል ቋንቋ አያስፈልግም። አሁን ወደፊት እንዲህ ነው የምንለው እኮ ሙሉ መድረክ ለትምህርት መሰጠት አለበት። ሰባኪው ሙሉ መድረክ ማግኘት አለበት። ሰባኪው ደግሞ ልዩ ዝግጅት ሊኖረው ያስፈልጋል። ነገ ኢዮብ፣ ነገ አብርሃም፣ ይስሐቅ፣ ያዕቆብ ፈርዶባቸዋል። እነሱም የሰባኪያን መለማመጃዎች ናቸው እና በደንብ አንብበን ነው መሄድ ያለብን። አዘጋጅተን ነው። ሰውን የሚያደማ ትምህርት ምንድን ነው የሚል እኮ ያስፈልገናል። ንስሐ ልጅ የምትመርጡ ካህናት ካላችሁ ንስሐ ልጅ አትምረጡ። ሀብታሙን ስታገኙ ቶሎ ንስሐ ልጅ ማድረግ፣ ድሃው ደግሞ ሲመጣ አይ መምሬ ከሌጋ ሂጂ፣ መምሬ ከሌጋ ይሻልሻል የምትሉ ካህናት ትኖሩ ይሆናል አሉ። እኛ አካባቢ እንዲህ አይነት ሰዎች ነበሩ የሚሉ ነበሩ። እንዲህ አይነት ነገር አስፈላጊ አይደለም እና ድሃውም ሀብታሙም እኩል ነው ለኛ። ሁሉም እኩል ነው። ሁሉንም እኩል ነው የምናየው።